بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ودنا يتكبراتكم في يوتيوب ተከታታዮቻችን إن شاء الله درساتችን እንደቀጠለ ነው ማለት ነው إن شاء الله سورة فاتحة بلن سورة الناس إيان والعاديات ضبحا وإن سورة العاديات لا يدرسنا مالتنا إن شاء الله تجرم እያስተካከል አብረን እየቀራን ማለት ነው ኢንሻአላህ ለምትከታተሉን አላህ ለእናንተም ሰምታችሁ የሚያስጠቅም ያደርጋችሁ ኢንሻአላህ እኛም ለምናስተምር አላህ ይቀበለን ኢንሻአላህ ቅራአታችን አይቋረጥም ወደፊት የምንቀጥል ይሆናል ዛሬ እዚህ ጋር መጣሁላችሁ የምናየው ማንን ነው ተከታታይ ደርሳችን ነው ያው ሱረቱል ቃሪዓን አይተናል ዛሬ ደግሞ ኢንሻአላህ በአላህ ፍቃድ ሱረቱል ዓዲያትን የምናይ ይሆናል ማለት ነው ኢንሻአላህ ሱረቱል ዓዲያት መጀመሪያ ሲጀምር ምን ይላል والعاديات ضبحا والعاديات ضبحا ልክ እዚህ ጋር እንደምንጀምረው ተጅድ እያንዳንዱ ሐርፍ ነው እያየን የምንሄደው ምንም ሐርፍ ሳንዘል ማለት ነው ይወፍራል ይቀጥናል የሚለው ማለት ነው ኢንሻአላህ ዋው ፊደል ላይ መጀመሪያ ስንጀምር ዋው ፊደል በራሱ ሁክም አትወፍርም ስለዚህ ቀጠና አድርገን ወ በማለት እንቀራዋለን ወ ሳይሆን ወ በማለት ማለት ነው ልክ ከዋ በኋላ የመጣችው ፊደል ደግሞ አሊፍ አልወስል የምትባለዋ ይህች የማትነበበዋ አሊፍ አልወስል ናት ስለዚህ እሷን ሳናነብ ቀጥታ ወደ ላም ነው የምንሄደው ማለት ነው ምክንያቱም እዚህ ጋር ስኩን ላም ስኩን ስለመጣ አንድ ፊደል ደግሞ ከፈትሐ በኋላ ስኩን ለማድረግ ግዴታ ይህች አሊፍ አልወስል የምትባል መግባት አለባት ማለት ነው ኢንሻአላህ ከዚያ በኋላ ቀጥታ ነው የምናነበው ወደ ላም ነው የምንሄደው ወል ነው የምንለው ማለት ነው ወል የምንልበት ላሟ ስኩን የሆነችበት ምክንያት ቀመርያ ስለሆነች ቀመርያ ፊደል አቃጣይ የመጣ ፊደል ይህ ፊደል ቀመርያ በመባል ይታወቃል ማለት ነው ቀመርያ ማለት ላሟን ግልጽ ለማድረግ ይረዳናል ለምሳሌ በአይን ቦታ ሲንን ብንተካ ቀጥታ ወደ ሲን ነው እንጂ የምንሄደው ላሟንም አሊፍ አልወስላንም ሳናነብ ነበር የምንቀራው ለምሳሌ ወሰማኢ ብንል ማለት ነው ወሰማኢ ስንል ሲን ነው የመጣው ላሙንም አሊፍንም ሳናነብ ነበር የምንቀራው ማለት ነው ኢንሻአላህ ከዚያ ወል ካለ በኋላ አይን ወልዓዲያት አይን ላይ ከአይን በኋላ ፈትሐ ከሆነች በኋላ ይህች አሊፍ ሰጊራ የምትባል የመድ ፊደል አለች ይህች መዷ እዚህ ጋር በቀስቷ እንደምታዩት ኢንሻአላህ መድ ጠቢዒ ትባላለች ወይም ሁለት ሐረካ የምትሳብ መድ ናት አንድ ፊደል የጊዜ ቆይታውን ረዘም ታደርጋለች ማለት ነው ልክ በዚህ መልኩ ወልዓዲያት ወልዓ በማለት ማለት ነው ኢንሻአላህ ከዚያ ወልዓ ካልን በኋላ ዳሉ ከስራ ነው ወልዓዲያ ያውም ላይ ልክ አይንን ሳብ እንዳደረግነው እዚህም ጋር አንድ አይነት ናቸው ሁለት ሐረካ ያክል ሳብ አድርገን ወልዓዲያቲ በዚህ መልኩ ያና አይንን እንስባለን ዳሏና ታን አንስበን ማለት ነው ወልዓዲያቲ ከዚያ ወልዓዲያቲ ካልን በኋላ ضبحا ልክ እዚህ ጋር እንደምታዩት ضب ስንል ضاد ነው መጀመሪያ ላይ የመጣው ضاد በሰማያዊ የተጻፈው ምን ይላል حروف ተፍኺም ነው የተፍኺም ፊደል ወይም አረበኛ ፊደል ላይ የሚወፍሩ ፊደላቶች አሉና ከነሱ ውስጥ የመጀመሪያው ዋንኛው ስለሆነ ضاد ፊደልን በደንብ አወፍረን ወልዓዲያት ضبحا ዳል እንዳይሆንብን ደብሐ ሳይሆን ض በማለት ወፈር አድርገን ኢንሻአላህ የምንቀራው ይሆናል ማለት ነው ከዚያ ከضاد በኋላ የመጣው ፊደል ባ ነው ባ ፊደል ደግሞ ልክ አረበኛ ላይ የሚታወቀው ቀልቀለቱ الصغرى ቀልቀላ ፊደል ነው የቀልቀላ ማለት የሚነጥር ፊደል ማለት ነው ፊደሉን ንጥር አድርገን እናልፈዋለን ልክ እንደዚህ ማለት ነው ለምሳሌ ضب አብ በዚህ መልኩ ነው የምንቀራው ማለት ነው አንጨፈለቀውም ልክ እንደሌሎች ፊደል ضبحا ሳይሆን ضبحا በማለት የሚቀራ ይሆናል ማለት ነው በፊደል ضادو ከሚወፍሩ የአረበኛ ፊደላቶች ነው በደንብ እናወፍረዋለን በቀልቀላ ነው ቀልቀላና ማንጠር ማለት ነው ፊደሉን ضب በማለት ማለት ነው እንጂ ضبحا አንልም ضبحا ሳይሆን ضبحا በዚህ መልኩ ባን እንቀራለን ከዚያም በኋላ ወደ ሐ ስንሄድ ሐ ላይ የመጣው ፈትሐተይን ነው መድ ዒወድ ይባላል ይህ መድ ዒወድ የሚባለው እስከ ሁለት ሐረካ ድረስ ያክል ነው የምንስበው ضبحا በፈትሐተይን ነው የምናቆመው ወይም ደግሞ በፈትሐ
አድርገን ነው የምናቆመው። ስናቆም በሱኩን አይደለም ማለት ነው። ምክንያቱም ከፈትሐተይን በኋላ እቺ አሊፍ ሱኩን ከመጣች ከማንኛውም ፊደል በኋላ ፈትሐም ሆኖ አሊፍ ሱኩን ሊመጣ ይችላል እና ይህች አሊፏ ከመጣች የሚቆመው በፈትሐ ነው፣ በሱኩን አይቆምም ማለት ነው። ልክ እንደ ሌሎች አረበኛ ፊደላቶች አንዳንድም ቦታ ላይ በከስራ ሊቆም ይችላል፣ በዶማ ሊቆም ይችላል። እዚህ ጋር ግን አሊፍ ሱኩን ስለመጣ በፈትሐ ነው የሚቆመው ማለት ነው። ልክ እንደዚህ ወልዓዲያት ضبሓ በዚህ መልኩ ነው የሚቆመው የሚቀራው ማለት ነው ኢንሻአላህ። የመጀመሪያው አያ ይህን ይመስላል። በደንብ የምትይዙት ምንድነው አሁን ዷድ ፊደል ላይ በደንብ ወፈር እናደርገዋለን። እንዲሁም ከዷድ በኋላ ባ ፊደል ላይ እናነጥረዋለን። ወልዓዲያቲ ضبሓ በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። ወደ ሁለተኛው አያ እንሄዳለን። አሁን ሁለተኛው አያ ላይ ምን እናገኛለን? ፈልሙሪያት ቀድሓ ፈልሙሪያት ቀድሓ በዚህ መልኩ እናገኘዋለን ኢንሻአላህ። ይህን ስንቀራው መጀመሪያ ላይ ፈ አለች። ከፋ በኋላ ግን ይቺ አሊፈል ወስል የምትባለው የማትነበበዋ ተያይዛ ከመጣች ለምሳሌ አሁን ይሄ ፋ ብለን ማንበብ እንዳይመሳሰልብን ማለት ነው። ፋ አንለውም ማለት ነው። ፈ ነው የሚሆነው ምክንያቱም አሊፈል ወስል ናት። ይቺ የፋ አናባቢ አይደለችም ማለት ነው። አንዳንድ ቦታ ላይ ግን ይህች ካሊፈል ወስሏ ከዚች ካሊፏ በላይ ያለችው ይህች ምልክት የዶማ የምትመስለው ምልክት ማለት ነው የማትኖር ከሆነ ፋ ብለን ነው የምናነበው። ይህች ፊደል ግን ካለች ፊደሉ ራሱን የቻለ ፈትሐ ብቻ ነው የሚሆነው ማለት ነው። ፈል ብለን ነው የምንቀራው፣ ፋል ሳይሆን ፈል ብለን እንቀራዋለን። ከዚያ ላሙ ልክ እንደቀድሙ የቀመርያ ፊደል ነው ብለናል። ላም ቀመርያ በማለት እናነባዋለን። ፈል ብለን ላሟ ትነበባለች ማለት ነው። ከዚያም ከላም በኋላ ሚም መጥቷል። ሚምን ደግሞ ዶማ ነው። ከዶማ በኋላ ዋው ስኩን መታለች ይህች ማለት ነው። ይህች ዋው ስኩን ደግሞ መደ ጠቢዒ በመባል ትታወቃለች ማለት ነው። መደ ጠቢዒ ልክ እንደዚች ቅድም መደ ጠቢዒ እንዳልነው እዚህም ጋር ሁለት ሐረካ ያክል የቅድሙ በፈትሐ ነው የሳብነው፣ አሁን ደግሞ በዶማ የምንስበው ይሆናል ማለት ነው። ፈልሙሪያቲ ፈልሙሪያቲ በዚህ መልኩ ሳብ አድርገን ነው የምንቀራው። ፈልሙሪ ሪ ከሚም በኋላ ከዋው በኋላ ራ መታለች። ይህች ራ ከስራ ሁና ነው ያገኘናት። አረበኛ ፊደል ላይ ደግሞ ምን አለ? ራ ሙረቀቃ ናት። ከስራ ሁና ካገኘናት ምን ጊዜም ራዋ ትቀጥናለች። ልክ መግቢያ ላይ እንደተናገርኩት የሚወፍሩና የሚቀጥኑ ፊደል የሚባሉ አሉ ብያለሁኝ። ከነዚያ ውስጥ ራ ፊደል ትወፍራለችም ትቀጥናለችም ማለት ነው። እዚህ ጋር ግን ከስራ ሁና ስላገኘናት ራን ፊደል እናቀጥናለን። አንዳንድ ጊዜ ግን ፈትሐ ሁና ዶማ ሁና በምናገኝበት ሰዓት እናወፍራታለን። እዚህ ጋር ከስራ ስላገኘን በከስራ አድርገን ቀጠን አድርገን ነው የምንቀራው ማለት ነው። ልክ በዚህ ፈልሙሪ ሪ በዚህ መልኩ ቀጠን እናደርጋታለን። ከዚያ ከራ በኋላ ያ መጥቷል። ያ ላይ አሊፍ ሰጊራ፣ ይህች አሊፍ ሰጊራ የመጣችው መደ ጠቢዒ ነው። ሁለት ሐረካ ያክል እንድንስባት ነው ማለት ነው። ፈልሙሪያ ፈልሙሪያቲ ያቲ በዚህ መልኩ ያን ሳብ አድርገን ነው የምንቀራው ማለት ነው። ከዚያ ፈልሙሪያቲ ካለ በኋላ ቀድሓ ቀድሓ ቃፍ ልክ እንደ ቅድሙ ضبሓ እንዳለው እዚህም ጋር ቀድሓ ነው። ቃፍ ተፍኺም ነው። አሁንም ልክ እንደ ዷድ በደንብ የሚወፍሩ ከአረበኛ ከሰባቱ ፊደላቶች እነሱም ኹሳ ዶግጢን ቂዝ ይባላሉ። ኻ ፊደል፣ ሷድ ፊደል፣ ዷድ፣ ገይን፣ ጣ እና ቃፍ ዛ ፊደላቶች ባለው እነዚህ ፊደላቶች የሚወፍሩ ከአረበኛ ፊደል ስለሆኑ ቃፍ ፊደል እዚህ ጋር ደግሞ አግኝተነዋል። ስለዚህ ተፍኺም ነው ይወፍራል ማለት ነው። ፈልሙሪያት ቀድሓ ነው እንጂ የአማርኛውን ቀ አንጠቀምም። ቀድሓ ሳይሆን ቆድ በዚህ መልኩ እንቀራዋለን ቃፍን። እንዲሁም ዳል ላይም ስንመጣ አሁን ስኩኑን አግኝተናታል ዳል ፊደል። ስለዚህ ስኩኑን ካገኘናት ይህች ዳል ፊደል ማለት ነው ምን ትሆናለች ማለት ነው? በራሷ ቀልቃላ ትሆናለች። ልክ እንደ ባ ዶብ ብለን እንደቀራ ነው እዚህም ጋር ቀድ እንላለን ማለት ነው። ቀድሓ በዚህ መልኩ ዳሉንም እናነጥረዋለን እንጂ ቀድሓ አንልም። ቀድሓ ሳይሆን ቀድሓ በዚህ መልኩ ነጠር አድርገን ይህን ዳል ፊደል እንቀረዋለን። ከዳል በኋላ ሐ ፈትሐቲን የመጣው በሐ ነው የምናቆመው በፈትሐ ማለት ነው። ፈልሙሪያት ቀድሓ ቀድሓ ሁለት ሐረካ ያክል ሳብ እናደርገዋለን። ከዚያ በላይ ማስረዘም አንችልም። ለምሳሌ ቀድሓ ማለት አንችልም ማለት ነው። ሁለት ሐረካ ያክል ብቻ ፈልሙሪያት ቀድሓ በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። ሁለተኛው አያ ይህን ይመስላል። በአንድ ላይ መለስ ብለን አስተካክለን ስንቀራው
والعاديات ضبحا فالموريات قدحا በዚህ መልኩ የሚቀራ ይሆናል ማለት ነው ኢንሻአላህ። እሺ ኢንሻአላህ ሶስተኛው አያ ላይ ስንገባ فالمغيرات صبحا فالمغيرات صبحا ይሄን እናገኛለን ማለት ነው ኢንሻአላህ። ፈልሙጊራት ሱብሓ ስንል መጀመሪያ ፋ ላይ ያለች ፋን ፈትሐ ብቻ ነው የምናደርገው። ከዚያ ከፋ በኋላ የመጣችው ላም ናት። ይህች ላም እናነባታለን ማለት ነው። ቀመርያ ትባላለች። ፈል ብለን እናነባታለን፣ እንዲሁም ያዝ እናረጋታለን። ፈል አንልም። ፈል ሙጊ ሳይሆን ፈል ሙጊራት በዚህ መልኩ ኢንሻአላህ የምንቀራው ይሆናል። ከፈል ካልን በኋላ ሚም ዶማ ነው። ሚም ዶማን ብቻ አድርገን አንስበውም። ፈል ሙጊራቲ ከዚያ ከሚም በኋላ የመጣው ገይን ነው። ይህ ገይን ፊደል አሁንም ከሚወፍሩ ፊደላቶች ስለሆነ ያው ግን አቀል ተፍኺሙ ቀለል ይላል፣ በደንብ አይወፍርም አለው። ምክንያቱም ከስራ ከሆነ ፊደሉ ከስራ ከሆነ የመወፈሩ መጠን ትንሽ ቀነስ ይላል። ከፈትሐና ከዶማ ቀነስ እናደርገዋለን ማለት ነው። በደንብ አንወፍርም። አሁን የነበረውን ወደ ከስራ ስንቀይራት ትንሽ ቀጠን እናደርገዋለን ማለት ነው። ፈልሙጊራቲ ልክ በዚህ መልኩ ፈልሙጊ ቀጠን አድርገን በደንብ ሳናወፍር ነው የምንቀራው ማለት ነው ገይን። ከዚያ አብዛኞቻችን እዚህ ጋር ኢንሻአላህ የምንሳሳተው ምንድነው? ፈልሙጊ ስንል ገይን መድ የሌላት ይመስለናል። ፈልሙጊራት ነው የምንለው አብዛኞቻችን። ሚም ሳይሆን ገይን ነው መድ ያላት። ፈልሙጊ ገይኑ ነው ሳብ የምናደርገው። አይችሁ እዚህ መድ ጠቢዒ ሁለት ሐረካ ያክል ፈልሙጊ ሳብ እናደርገዋለን ማለት ነው ኢንሻአላህ። ከዚያ ከገይን በኋላ ራ መታለች። ራ ልክ ቅድሙ እንደተነጋገር ከስራ ከሆነች ትቀጥናለች ብለናል። አሁን እዚህ ጋር ግን ፈትሐን ያገኘናት ራ ሙፈኸማ ናት፣ ትወፍራለች ማለት ነው። ፈልሙጊራቲ በዚህ መልኩ ራ ወፍር አድርገን እንቀራታለን። ከዚያ ከራ በኋላ የመጣው ይህች አሊፍ ሰጊራ መድ ጠቢዒ ናት። አሁንም ሁለት ሐረካ ያክል ፈልሙጊራቲ በደንብ ሳናስረዝም ማለት ነው። ትንሽ ብቻ ረዘም አድርገን የምንቀራው ይሆናል ማለት ነው። ፈልሙጊራቲ ሱብሓ በዚህ መልኩ ሱብሓ ስንል ሷድ ተፍኺም ነው። አሁንም ሷድ ፊደል ከሚወፍሩት ነው፣ በደንብ እናወፍረዋለን ማለት ነው። ፈልሙጊራቲ ሱብሓ ሲን ጋር እንዳይመሳሰልብን ሱብሓ ሳይሆን ልክ በዚህ መልኩ ወፈር አድርገን ሷዱን እንቀረዋለን። ከሷድ በኋላ ባ መታለች። ባ አሁንም ሱኩን ናት። ልክ እንደቀድሞ ዷድ ሐ እንዳልነው እዚህም ጋር ቀልቀላ ነው የምናደርጋት ማለት ነው። እዚህ ጋር እንደምታነቡት ቀልቀላ ይላል። ሱብሓ አሁንም ባውንም ልክ በዚህ መልኩ ሱብሓ በዚህ መልኩ የምንቀራው ይሆናል እንጂ ሱብሓ አይደለም። ፈልሙጊራት ሱብሓ ሳይሆን ፈልሙጊራት ሱብሓ ከዛ ሐ ፈትሐቴን ነው ስናቆም በፈትሐ እናቆመዋለን። እቺ አሊፍ ስኩን ስላለች ፈልሙጊራት ሱብሓ በዚህ መልኩ ሶስተኛው አያ የሚቀራ ይሆናል ማለት ነው ኢንሻአላህ። ወደ አራተኛው አያ ስንሄድ ምን እናገኛለን? ፈአሰርነ ቢሂ ነቅዓ በዚህ መልኩ ነው የምናገኘው ኢንሻአላህ። ፈአ ስንል ፋ እና ሐምዛ ምንድናቸው? ተርቂቅ ናቸው፣ አይወፍሩም። ፈአ ብቻ ነው የምንለው እንጂ ፈአሰር አንልም ማለት ነው። ፈአ ሳይሆን ፈአ ፈአሰርነ ቢሂ ልክ በዚህ መልኩ ነው የምንቀራው። ፋ እና ሐምዛን ልክ በዚሁ ቀጠን አድርገን የምንቀራው ይሆናል ማለት ነው። ከዚያ በኋላ ከሐምዛና ከፋ በኋላ ከፋና ከሐምዛ በኋላ ሳ መታለች። ሳ ፊደል ደግሞ ሐርፍ ለሰዊ ትባላለች ማለት ነው። በአረበኛ ፊደል የምላስ ፊደል ከሚባሉት ፊደላቶች ውስጥ አንዷ ናት ማለት ነው። ስለዚህ ምላሳችንን በደንብ ወጣ አድርገን ሐርፍ ለሰዊ ናት። በደንብ ወጣ አድርገን ምላሳችንን ፈአሰር ሳ በማለት ማለት ነው ሳን እንቀራለን። ምላሳችንን ወጣ አድርገን ከዚያ ራ አግኝተነዋል። እዚህ ጋር ያያችሁት ራ ሱኩን ነው ያገኘነው። ፈአሰር ራ ሙፈኸማ ነው፣ ይወፍራል ማለት ነው። ሐርፍ ለሰዊ እዚህ ጋር ራ ይወፍራል። ፈአሰር ሰሮ ብለን ወፈር አድርገን ነው የምንቀራው ማለት ነው ራን። ምክንያቱም እሱ ስኩን ሆኖ ቀድሞት የመጣው ፊደል ፈትሐ ከሆነ ራ ፊደል ይወፍራል ማለት ነው። ፈአሰርነ ቢሂ
ከዛ ኑን አለች ፈትሐ ቀጠን አድርገን ነው የምንቀራው። ፈአሰርነ ቢሂ ነቅዓ ቢሂ ስንል በከስራ ናት። ባን በደንብ ከስራ ብሂ እንዳይሆን ቢሂ ባን ቀጠን አድርገን እንቀራዋለን። ከዛ ቢሂ ሀ መድ ሲላ ሱግራ ትባላለች። እዚህ ጋር የመጣችው የሀ መሳቢያ ናት። ያ ናት እቺ እንደ ያ ነው የምንጠቀማት። ስለዚህ ከከስራ በኋላ ያ ከመጣች ደግሞ ሁለት ሐረካ ያክል እንስባታለን። መድ ሲላቱ ሱግራ ሁለት ሐረካ ያክል ቢሂ ሂ የሚለውን ሂ ሳብ ሁለት ሐረካ ያክል ከዚያ ፈአሰርነ ቢሂ ነቅዓ ነቅ ኖኗ ትቀጥናለች አትወፍርም። ኖ አይሆንም። ነቅዓ ሳይሆን ነ ነቅዓ። ከዚያ ቃፍ እዚህ ጋር መጥቷል። ቃፍ ምንድነው? አሁንም የሱኩን ሆኖ ካገኘነው ቃፍን ባና ዳል ቀልቀላ ናቸው ብለናል። ቃፍም ልክ እንደነሱ ቀልቀላ ይሆናል። ነቆ ነቅዓ ሳይሆን ነቆ ወፈር እንደዚህ የሚወፍር ፊደል ነው እናወፍረዋለን። ከዚያ ደግሞ ቀልቀላ እናደርገዋለን ማለት ነው። ፈአሰርነ ቢሂ ነቅዓ። በዚህ መልኩ አይኑን ፈትሐተይን ነው ዓ ብለን ነው የምናቆመው። ነቅዓ ሳይሆን ዓ ነቅዓ በማለት ነው አይንን የምንቀራው ማለት ነው። ተመልሰን በአንድ ላይ ስንቀራው ምን ይሆናል? ፈአሰርነ ቢሂ ነቅዓ። በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። ወደ አምስተኛው አያ ስንሄድ ፈወሰጥነ ቢሂ ጀምዓ ፈወሰጥነ ቢሂ ጀምዓ። በዚህ መልኩ ነው የምንቀራው ፈወሰ እስከሚለው ድረስ ማለት ነው። ፈዋው ሲን ድረስ ፊደላቶቹ ምንድነው? ፋ ተረቂቅ ናት፣ ዋው ተረቂቅ፣ ሲንም ተረቂቅ ወይም ይቀጥናሉ። ሶስቱ ፊደላቶች አይወፍርም። ፈወሰ አይሆኑም ማለት ነው። መሆን ያለባቸው እንዴት ነው? ፈወሰ ፈወሰጦ ፈወሰጦ ነ በዚህ መልኩ ቀጠን አድርገን ሶስቱን ፊደላቶች የሚቀጥኑ ናቸው፣ አናወፍራቸውም። እንዳንሳሳት አብዛኞቻችን ያው ይወፍሩብናል ፊደላቶች፣ እሱ ጋር መጠንቀቅ አለብን። ፈወሰጦ ስንል ደግሞ ጧ ላይ ስኩን ሆኖ ስናገኘው ተፍኺም ነው። ይህ ጧ ማለት ነው ይወፍራል ማለት ነው። ፈወሰጦ አጦ በዚህ መልኩ ጧን ወፈር አድርገን ፈወሰጦ ጧን ወፈር አድርገን አሁንም ተፍኺም ነው እንቀረዋለን ማለት ነው። ፈወሰጦ ከዚያ በኋላ ተፍኺም ከመሆኑ ባሻገር ሌላ ምን አለው? ጧ ቀልቀላ ነው፣ ይነጥራል ማለት ፊደሉ አይጨፈለቅም። ለምሳሌ ፈወሰጥ ነ አንልም። ፈወሰጥ ነ ሳይሆን ፈወሰጦ ነ ፈወሰጦ ነ በማለት ነው የሚቀራው ማለት ነው ይህ ጧ። ከዚያ ከጧ በኋላ ኑን መጥቷል። ኑንም ፈትሐ ብቻ ነው የምናደርገው። ፈወሰጦነ ነው እንጂ ፈወሰጦና ቢሂ አንልም። ፈወሰጦና አብዛኞቻችሁ ስትቀሩና ስታሰሙ እና ትላላችሁ እና ይሄንን ኢንሻአላህ ታስተካክላላችሁ። ፈወሰጦነ ቢሂ ነቢሂ ሀውን ልክ እንደቅድሙ ሁለት ሐረካ ያክል ፈአሰርነ ቢሂ እንዳልነው እዚህም ጋር ፈወሰጦነ ቢሂ ሂ በማለት ሳብ በማድረግ ሁለት ሐረካ ያክል እንቀረዋለን ማለት ነው። ፈወሰጦነ ቢሂ ጀምዓ ጀም ጀም አያችሁት? ሚሙ ላይ ሚም ሳኪና ነሱ ኩናት ምን ነው የምናደርገው? ያዝ እናረጋታለን። ጀምዓ ከያዝን በኋላ ቀጥታ ወደ አይን ነው የምንሄደው። ሚምን አንለቃትም ማለት ነው፣ ቶሎ አንለቃትም። ከዚያ በኋላም ደግሞ ከለቀቅን በኋላ ቶሎ ወደ አይን ነው የምንሄደው እንጂ እሷ ላይ አንቆይም። ለምሳሌ ጀምዓ አንልም። ጀም ሳይሆን ጀምዓ ጀምዓ። በዚህ መልኩ አይንና ሚምን በዚህ መልኩ ነው የምንቀራው ማለት ነው። ፈወሰጦነ ቢሂ ጀምዓ አይኑን ሁለት ሐረካ በዚህ መልኩ እንስበዋለን ማለት ነው። ፈወሰጦነ ቢሂ ጀምዓ። ኢንሻአላህ መለስ ብለን ሁሉም ስናይ ምን ይላል? ወልዓዲያቲ ضبሓ ፈልሙሪያቲ ቀድሓ ፈልሙጊራቲ ሱብሓ ፈአሰርነ ቢሂ ነቅዓ ፈወሰጦነ ቢሂ ጀምዓ። እስከ አምስተኛው አያ ኢንሻአላህ ይህን ይመስላል። ቀጣይ ወደ ስድስተኛው አያ ስንሄድ ምን እናገኛለን? ስድስተኛው አያ ላይ ኢነል ኢንሳነ ሊረቢሂ ለከኑድ ኢነል ኢንሳነ ሊረቢሂ ለከኑድ
ኢንሻአላህ ስድስተኛው አያ ላይ ይሄንን እናገኛለን። ተጅዊድን ስናብራራው ምን ይሆናል? ሀምዛን ከስራ ነው መጀመሪያ ላይ ከስራውን በደንብ ኢ ኢ በደንብ ሀምዛውን ከስራ እናደርጋታለን። ከዚያ ኑን ሸዳ ናት፣ እዚህ ጋር ኑን ሸዳ ናት። በዚህ ላይ ደግሞ የጉና ፊደል ወይም የአፍንጫ ፊደል ስለሆነች ያዝ እናደርጋታለን በደንብ ሁለት ሐረካ ያክል የምንቀራበትን ሁለት ፊደል የምንቀራበትን ኑን ሸዳዋ ላይ እንይዛታለን ማለት ነው። ኢነ በዚህ መልኩ ኢነ ያዝ እናደርገዋለን ማለት ነው። ኢነል ስንል እዚህ ጋ እቺ ተስቆጦ ወስል አሊፈል ወስል የገባችው ምንድናት? የማትነበበዋ ናት። ቀጥታ እሷን አልፈን ወደ ላም ነው የምንሄደው። ኢነል እዚህ ጋ ግን እንዳይረሳ ኑኑን አሁንም እንይዛለን። ኢነል ላሙ ስኩን ነው ማለት ነው። ኢነል ኢንሳነ ኑኗን አያችኋታ እንዴት እንደምቀራ ኢንሳነ እንጂ ኢንሳነ አይባልም። ኢነል ኢንሳ ሳይሆን ኑኑ ኢን ብለን ኑኑን ግልጽ አናደርገውም በስኩን ማለት ነው። ን አንለም ማለት ነው። የሚሆነው እንዴት ነው? ኢነል ኢንሳነ ድብቅ ነው የምናደርገው። ኢኽፋ ሐቂቂ ይህ የሚደበቅ ፊደል ነው ማለት ነው። እዚህ ጋር ምንም አይነት ሐረካ የለውም ወይም ፈትሐ፣ ከስራ፣ ዶማ፣ ስኩን የለውም። ስለዚህ እንዴት ነው የምናደርገው? ኢኽፋ አድርገን ቀጥታ ወደ ቀጣዩ ፊደል እንሄዳለን። ኢነል ኢንሳነ ከዛ ሲን ላይ ስንሄድ ምን እናገኘዋለን? ፈትሐ ከሆነ በኋላ ሲን እች መታለች አሊፍ ሰጊራ ሁለት ሐረካ ያክል ትስባለች ማለት ነው። ኢነል ኢንሳነ ሳነ ሳ በማለት ማለት ነው። ሳ ሳይሆን ኢነል ኢንሳነ ሳይሆን ኢነል ኢንሳነ ከዛ ኢነል ኢንሳነ ካልን በኋላ ሊረቢሂ ባ ላም ከስራ ነው። ከዚያ ከላም በኋላ ራ ፊደል ፈትሐ ሆኖ አግኝተነዋል። ልክ መጀመሪያ ላይ እንዳወራ ነው። ራ ፊደል ፈትሐ ሆኖ ከተገኘ ምን ጊዜም ይወፍራል ማለት ነው። አረበኛ ላይ ሊሮ ረቢሂ ራውን ወፈር ሙፈኸማ ይለናል። እዚህ ጋር ኢንሻአላህ እያነበብን መቅራት እንችላለን። ሊረቢሂ ከዚያ ከራ በኋላ ባ ከስራ ነው። እንዲሁም ሸዳ ስለሆነ ባን ምን እናደርጋለን? በደንብ ከስራ እናደርጋለን። ሊረቢሂ ከዚያ በኋላ ከሀ በኋላ ከስራ ሆና ያ መድ ሲላ ሶግራ የምትባለው መታለች። ሀ ሁለት ሐረካ ያክል ትስባለች ማለት ነው። ኢነል ኢንሳነ ሊረቢሂ በማለት ሳብ እናረጋታለን። ከዚያ ሊረቢሂ ለከኑድ ላምና ካፍን ፈትሐ ናቸው። ለከ እንዳይወፍርብን ለከ ሳይሆን ለከኑድ ኑኑ ከዛ ዶማ ከሆነ በኋላ ይህች መድ ዓሊ ብሊስ ስኩን የምትባል ድንገተኛ የሆነ አያ ነው የተከሰተብን። እዚህ ጋር አያ ስለመጣ በኑኑ ደግሞ ዶማ ነው በዚያ ላይ። ከዚያ በኋላ ከዶማ በኋላ ከኑን በኋላ ዋው መጥቷል፣ መሳቢያ ፊደል ማለት ነው። ስለዚህ ምን እናደርገዋለን? ይህንን እስከ ሁለት ሐረካ ያክል ወይም እስከ አራት ወይም ደግሞ እስከ ስድስት ሐረካ ያክል ሳብ እናደርገዋለን። ለከኑድ አሁን ይሄ እስከ ሁለት ስብ ያለሁኝ እስከ አራት ደግሞ መሳብ ከፈለኩ ለከኑድ እስከ ስድስት መሳብ ከፈለኩ ደግሞ ለከኑድ ይሄንን ማለት በዚህ መልኩ እንቀረዋለን ማለት ነው። ከዚያ ከኑን በኋላ ዳል መጥቷል። ዳል ቀልቀላ ነው። ቀልቀለቱል ውስጥ ይባላል። ትንሽ ቀልቀላ ወይም ነጥር አድርገን ነው የምናቆመው ማለት ነው። ሙሉ አንጨፈልቀውም። ለከኑድ ብቻ ሳይሆን ለከኑድ በዚህ መልኩ ለከኑድ ብለን ዳሉን ነጠር አድርገን የምንቀራው ይሆናል ማለት ነው። መለስ ላይ የሁለት አምስተኛው አያ ፈወሰጦነ ቢሂ ጀምዓ ኢነል ኢንሳነ ሊረቢሂ ለከኑድ በዚህ መልኩ ስድስተኛውን አያ ኢንሻአላህ ተጅሉን በዚህ እንቀራለን ማለት ነው። ወደ ሰባተኛው አያ ስንሄድ ወኢነሁ ዐላ ዛሊከ ለሸሂድ ወኢነሁ ስንል ወኢነ ጉና አለው ኑኑ ላይ ጉና እዚህ ጋር መጀመሪያ ግን ዋውና ሀምዛዋ ትቀጥናለች፣ አይወፍሩም ማለት ነው። ወኢ በዚህ መልኩ ነው የምንቀረው ሳናወፍር ማለት ነው ኢንሻአላህ። ከዚያ ከወኢ ካልን በኋላ ኑን መጥቷል።
ኑን ደግሞ የጉና ፊደል ነው ብለናል። ወይም ደግሞ በአፍንጫ የሚወጣ ፊደል ስለሆነ በደንብ እንይዘዋለን ኢንሻአላህ። ወኢነ በዚህ መልኩ ወኢነሁ። ከዚያ ኑንን ከያዝን በኋላ ወደ ሀ ስንሄድ ዋው ዶማ ሆኖ ከዚያ በኋላ እቺ ትንሽዬዋ ዶማ ዋው መታለች። ስለዚህ ምንድናት እቺ መድ ሲላ ሶራ ናት፣ ወይም ደግሞ ሀ እንድትስብ ታረጋታለች ማለት ነው። ወኢነሁ ሁ በማለት ቆየት ብለን እንቀረዋለን ማለት ነው። ወኢነሁ ዓላ ይህንም በደንብ አንስበውም፣ ሁለት ሐረካ ያክል ብቻ ወኢነሁ ሁ በማለት ሁለት ሐረካ አንስበዋለን። ከዚያ ዓላ ስንል አይኑንም ቀጠን እናደርገዋለን፣ አይወፍርም። ዓላ ሳይሆን እንደዚህ እንዳይሆን ዓ ነው መሆን ያለበት። ዓላ ወኢነሁ ዓላ ላ ስንል መድ ጦቢዒ ይቻል የመጣችው ለላም ነው። ዓላ እንድናደርገው ማለት ነው። ላሙን ከለ ወደ ላ እንድንቀይረው ወኢነሁ ዓላ ልክ በዚህ መልኩ እንድንቀራ ነው የመጣችው። ከዚያ ዓላ ዛሊከ ስንል ዛል ምንድናት? በሰማያዊ የተጻፈችው ሐርፍ ለሰውይ ናት። ያችሁት ሐርፍ ለሰውይ ናት። ምን ማለት ነው? በምላስ የምትወጣ ፊደል ናት ማለት ነው። በምላስ የሚወጡ ፊደላቶች ብለን ኢንሻአላህ አይተናል። ዛል፣ ሳ እና ዟ ናቸው። መጀመሪያ ሳን አይተናል። አሁን ዛል ላይ ነን። ዛል ሐርፍ ለሰዊ በምላሳችን ወደፊት ወጣ አድርገን ኢንሻአላህ የምንቀራት ይሆናል። ከዚያ ከዛል በኋላ አሊፍ ሰጊራ ወይም መድ ጠቢዒ መታብናለች። ስለዚህ ዘ የነበረውን ወደ የት ትቀይረዋለች ማለት ነው? ወደ ዛ ትቀይረዋለች። ስለዚህ ወኢነሁ ዓላ ዛሊከ በማለት ዛሉን ሳብ አድርገን እንቀረዋለን። ዛሊከ ላምና ካፍ አይስቡም። ላም ከስራ ብቻ ካፉን ፈትሐ ብቻ አድርገን እናልፋለን ማለት ነው። ወኢነሁ ዓላ ዛሊከ ለሸሂድ ላምና ሽን ፈትሐ ብቻ ናቸው። ከዚያ ሀ ከስራ ሆኖ መድ ዓሊዩ ሊሱኩን ነው። ከከስራ በኋላ ያ ሱኩን መጥቷል። ከዛ ዳል ነው። ዳሉ ደግሞ ድንገተኛ ቦታ ላይ ስለሆነ የቆመው ምን ይሆናል? ሀ አሁንም ልክ እንደቅድሙ ሁለት ሐረካ፣ አራት ሐረካ እና ስድስት ሐረካ ያክል ሀውን መሳብ እንችላለን ማለት ነው። ምሳሌ እንዴት ነው? ወኢነሁ ዓላ ዛሊከ ለሸሂድ። ያሁን በሁለት ሐረካ ነው የቀራሁት። በአራት ሐረካ ስቀራ ወኢነሁ ዓላ ዛሊከ ለሸሂድ። አሁን ደግሞ በስድስት ሐረካ ስቀራው ወኢነሁ ዓላ ዛሊከ ለሸሂድ። በዚህ መልኩ ኢንሻአላህ ሰባተኛውን አያ የምንቀራው ይሆናል ማለት ነው። እሺ ኢንሻአላህ ወደ ሰባተኛው አያ ወይም ወደ ስምንተኛው አያ ስንሄድ ማለት ነው። ስምንተኛው አያ ላይ ምን እናገኛለን? ወኢነሁ ሊሑቢል ኸይሪ ለሸዲድ ወኢነሁ ሊሑቢል ኸይሪ ለሸዲድ። እዚህ ጋር ወኢነሁ ሊሑቢል ኸይሪ ስንል ወኢ በምንልበት ሰዓት አሁንም ዋው እና ሀምዛ ተርቂቅ ናቸው፣ ሙረቀቃ ናቸው፣ ይቀጥናሉ፣ አናወፍራቸውም። ወኢ ሳይሆን ወኢ በማለት ማለት ነው። ወኢነ ስንል ደግሞ ኑኑ ጉና አለው፣ ሁለት ሐረካ ያክል ያዝ እናደርገዋለን። ወኢነሁ ከዛ ዋው ሰጊራ ናት። እዚህ ጋር የመጣችው መድ ሲላቱ ሶግራ ሁለት ሐረካ ያክል ሁ ብለን ሳብ እናደርገዋለን። ወኢነሁ ሊሑቢል ኸይሪ ሊሑ ላም ከስራ ነው፣ ሐ ዶማ ነው። አሁንም አናወፍረውም ሊሑ የሚለውም ማለት ነው። ቀጠን አድርገን ሊሑ እንለዋለን። ባ ላይ ግን በደንብ ነው የምናቀጥነው፣ ምክንያቱም ባ ከስራ ናት። ከዚያ ሸዳም ስለመጣባት እንዴት ነው የምንቀራው? ሊሑቢ ቀጠን አድርገን ሊሑቢል ቶሎ ወደ ላም እንሄዳለን። ሊሑቢል ኸይሪ ከዛ ኸ ፊደል ከላም በኋላ ላም ምንድናት? የቀመርያ ፊደል ኻስ ስለሆነች ላሟ ግልጽ አድርገን ነው የምንቀራው። ይህችኛዋን ግን አንቀራትም። ከዚያ ኸ ስንሄድ ወደ ኸ ተፍኺም ነው። ከአረበኛ ፊደላቶች ኸ የሚባለው ፊደል የሚወፍረው ፊደል ስለሆነ ወኢነሁ ሊሑቢል ኸይሪ ኸ ፈር አድርገን ኸን እንቀራዋለን። ከዚያ ከኸ በኋላ ያ መጥቷል። ያን ስኩን ስለሆነች ያ ፊደል ያዝ እናደርጋታለን። ወኢነሁ ሊሑቢል ኸይ ነው እንጂ ኸይ አንልም። ኸይሪ ሪ በምንልበት ሰዓት ደግሞ ራ ፊደል ሙረቀቃ ናት።
ሙረቀቃ ማለት ትቀጥናለች። ምክንያቱም ምን ብለናል? ራ ፊደል ከስራ ሆና ካገኘናት አረበኛ ቁርአን ላይ ምንድናት? ሙረቀቃ ናት፣ ትቀጥናለች ማለት ነው። ስለዚህ ወኢነሁ ሊሑቢል ኸይሪ ኸይሮይ ሳይሆን ኸይሪ ሪ ቀጠን በማድረግ ማለት ነው። ወኢነሁ ሊሑቢል ኸይሪ ለሸዲድ ለሸዲድ ላሟን ፈትሐ ሺኗንም ፈትሐ እናደርገዋለን፣ አናወፍረውም። ለሸዲድ ስንል ግን ዳሉ ይስባል። እዚህ ጋ ያስኩን መታለች ወይም መድ ዓሪድ ዓሪድ ሊሱኩን ትባላለች። መድ ዓሪድ ሊሱኩን ትባላለች። 2 ሐረካ 4 ሐረካ እና 6 ሐረካት ድረስ እንስበዋለን ማለት ነው። ከዚያ ግን ከዚህ በኋላ ከዳል በኋላ ሌላም ዳል ስለመጣ የሚቆመው በስኩን ስለሆነ ምን ይሆናል? ዳሉ ቀልቃላ ይሆናል። ለሸዲድ ዳሉን ለሸዲድ በማለት ዳሉን በደንብ ነጥር እናደርገዋለን እንጂ አንጨፈልቀውም። ለሸዲድ ብቻ አይደለም፣ ለሸዲድ ብቻ ሳይሆን ለሸዲድ አድ ልክ በዚህ መልኩ ድምፁ መሰማት አለበት። ለሸዲድ በማለት ማለት ነው። ኢንሻአላህ በአንድ ላይ ስንቀራው ምን ይሆናል? ወኢነሁ ሊሑቢል ኸይሪ ለሸዲድ ይህን ይመስላል ማለት ነው። ወደ 9ኛው አያ ስንሄድ አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር አፈላ ያዕለሙ ኢዛ ቡዕሲረ ማ ፊል ቁቡር ይህን ይመስላል ማለት ነው። ኢንሻአላህ አፈላ ስንል አፈ ሐምዛና ፋ ምንድናቸው? እዚህ ጋር ኢንሻአላህ ሐምዛና ፋ ፊደል ተርቂቅ የሆኑ ወይም የሚቀጥኑ ፊደላቶች ናቸው ማለት ነው። አፈላ እንላለን። አፈላ ከዛ ላሙ ላይ አሊፍ ሱኩን መታለች። ይህቺ አሊፍ ሱኩን ናት፣ መሳቢያ ናት እንጂ ላሟ ብቻ መጻፍ ትቻል ነበር። ግን እዚህ ጋር መሳቢያ ስላለው አሊፍ ሱኩን መታለች። ላም አሊፍ ማለት ነው። አፈላ መድ ጠቢዒ 2 ሐረካ ያክል። አፈላ ያዕለሙ ያዕለሙ ስንል ያ አለች አይንም አለች። አይን ሱኩንና ስናገኛት ምናረገዋለን? ሳብ አፈላ ያዕለሙ ቆየት እንልበታለን። ከዛ ያዕለሙ ላሙና ሚም ምንድናቸው? ተርቂቅ አሁንም ይቀጥናሉ፣ አይወፍርም። ሎ አንልም። ያዕለሙ ሳይሆን ያዕለሙ አፈላ ያዕለሙ ኢዛ ስንል ማለት ነው። ሐምዛዋ ከስራና በደንብ ተርቂቅ ትቀጥናለች። ከዚያ ዛል ፊደል ምንድናት? ሐርፍ ለሰውይ ናት። ኢዛ ሳብ እናደርገዋለን። አፈላ ያዕለሙ ኢዛ በማለት ማለት ነው። ኢዛ በዚህ መልኩ ሳብ እናደርገዋለን። ኢዛ ቡዕሲረ ቡዕ አይንም በዶም አለው። ከዛ አይን ስኩን ነው። ኢዛ ቡዕ አይንን በዚህ መልኩ የምንቀራው ይሆናል ማለት ነው። ቡዕሲረ ከዛ ቡዕሲ ስንል አሁንም ሳ መታለች። ዛል እና ሳ የምላስ ፊደል ናቸው። ምላሳችንን በደንብ ወጣ አድርገን የምንቀራቸው ይሆናል። ከዛ ከሳ በኋላ ራ መጥቷል። ራ ፊደል ምንድን ነው? ፈትሐ ስለሆነ ያገኘ ነው። ራ ሙፈኸማ ወይም ደግሞ የሚወፍር ፊደል እናደርገዋለን፣ ወፈር እናደርገዋለን። ቡዕሲረ ሮ በማለት ወፈር እናደርገዋለን እንጂ ረ አንልም። ኢዛ ቡዕሲረ የአማርኛውን ረ ሳይሆን የአረበኛውን ሮ ነው የምንጠቀመው። ኢዛ ቡዕሲረ በማለት ራውን ወፈር እናደርገዋለን። ከዚያ ከራ በኋላ ሚም አለች። ኢዛ ቡዕሲረ ማ መድ ጠቢይ ልክ የዚህ አይነት መድ ናት። አሊፍ ሱኩን እዚህ ጋር ከሚም በኋላ እቺ ቀይ የመጣችው አሊፍ ስለሆነች ማ ብለን እንስበዋለን። ማፊል ቁቡር እዚህ ጋር ላሟ አለች። ማፊል ላሟ ትነበባለች። ሐረካ የላትም ብለን አናልፋትም ስላልጻፈች ነው። ማፊል ቁቡር ቃፍም ልክ እዚህ ጋር ቃፍ ምንድናት? እስካሁን እየቀራ ነው መተናል። የምን ፊደል ናት? ተፍኺም ናት፣ የምትወፍር ፊደል ስለሆነች ማፊል ቁቡር ወፈር እናደርገዋለን ቃፉን። ከዚያ በኋላ በዶማ ናት። በዶማ ሆና ዋው ሱኩን ከዚያ የመጨረሻ የመጣው ፊደል ስናቆመው በሱኩን ስለሆነ የሚቆመው ባላ የመጣችው ዋው ምንድናት? ስሟ መድ ዓሪድ ሊሱኩን ናት። 2 ሐረካ 4 ሐረካና 6 ሐረካት ያክል መሳብ አለባቸው፣ ግዴታ ነው ማለት ነው። አሁን በ2 ሐረካ ስንቀራው እንዴት ነው የምንለው? ማፊል ቁቡር በዚህ መልኩ 2 ሐረካ እንስበዋለን ማለት ነው። ከዚያ ራ መታለች። ከዋ በኋላ ራ ምንድናት? ስናቆም በምንድን ነው ብለናል? በስኩን ስለሆነ የምናቆመው። ስኩን ከሆነች ደግሞ ራ ፊደል ከኋላ ዶማ ነው የመጣው። ምክንያቱም ስናቆም በስኩን ነው የሚሆነው። ከኋላ የመጣው ዶማ ሆነ ስኩን ከሆነች ራ ምን ትሆናለች? ሙፈኸማ ትሆናለች። ግን የሚሆነው በምን ሰዓት ነው? በምናቆም ሰዓት። አያቱን ማፊል ቁቡር ብለን የምናቆም ከሆነ ነው። የምንቀጥል ከሆነ ግን ትቀጥናለች። እንዴት ነው የምንቀጥለው?
ما في القبور وحصل ما في القبور ብለን የምንቀራ ከሆነ ትቀጥናለች። የምናቆም ከሆነ ግን ما في القبور እናወፍረዋለን ማለት ነው። ኢንሻአላህ በአንድ ላይ ስንቀራው أفلا يعلم إذا بعثر ما في القبور ይህን ይመስላል ማለት ነው። ኢንሻአላህ ወደ አስረኛው አያ ስንሄድ وحصل ما في الصدور وحصل ما في الصدور ይህንን እናገኛለን ማለት ነው። መጀመሪያ ላይ ዋው ወሑሲለ ስንል ዋው ምንድናት? ተርቂቅ ናት፣ ትቀጥናለች። ወ በማለት ነው ወ ነው የምንለው፣ ወ አንልም። ወ ሳይሆን ወ። ወሑሲለ ከዛ ከሐም ዶማ ናት፣ ዶማ እናደርጋታለን። ከዛ ቀጣይ የመጣው ፊደል ተሽዲድ ነው፣ ጠበቅ የሚል ፊደል ነው። ከዚያ ደግሞ ሷድ ሙፈኸማ ነው፣ የሚወፍር ፊደል ስለሆነ ወሑሲለ ወፈር እናደርገዋለን። ወሑሲለ በዚህ መልኩ ሷድን ወፈር አድርገን እንቀራለን። ወሑሲለ ሷድን ወፈር፣ ከዛ በደንብ ከስራ፣ ከዚያ ላም መታለች። ላምን ፈትሐ ብቻ ነው የምናደርገው፣ አናወፍራትም። ቀጠን አድርገን ወሑሲለ ማ ፊ ሱዱር ማ ስንል መደ ጠቢዒ ያለው ማ ሁለት ሐረካ ያክል ሳብ ሚምን ማለት ነው። ማ ነው እንጂ መ አይደለም። ማ ፊ ሱዱር ሳይሆን ማ ፊ ሱዱር። ከዛ ፋው ከስራ ነው። ቀጣይ የመጣው ሸዳ። አሁን እዚህ ጋር ምንድነው ላም ምን መጣች? ላሟ አትነበብም። ኢልቲቃኡ ሳኪነይ አትነበብም እቺ ማለት ነው። አሊፍ አልወስል እና እዚህ ጋር የመጣው ፊደል የሸምስያ ፊደል ከሆነ አሁን ለምሳሌ ሷድ የሸምስያ ፊደል ነው። ምክንያቱም ሸምስያ ማለት ከላምን አናስወግዳ አላነባትም ማለት ነው። ወሑሲለ ማ ፊ ሱዱር ነው። ቀጥታ ወደ ሷድ ነው እንጂ የምንሄደው ወደ ላም አንሄድም። ልክ እንደቀድሞ ማ ፊል ቁቡር እያልን አንቀራም። ላሙን ግልጽ እያደረግን እዚህ ጋር እንደብቃታለን። ማ ፊ ሱዱር ያችሁት ማ ፊ ሱ ነው እንጂ ማ ፊል ሱ አንልም ማለት ነው። ከዚያ ማ ፊ ሱ ሷድን እናወፍራለን። ሷድ የሚወፍር ፊደል ስለሆነ እናወፍራለን። ማ ፊ ሱዱር ዳሉ ከዚያ እዚህ ጋር ምን አግኝተነዋል? ዳል ዶማ ሆኗል። ከዚያ በኋላ ከዶማ በኋላ ዋው መታለች። ከዋው በኋላ ደግሞ ራ መታለች። ስለዚህ ዳሉን እስከ 4 እስከ 2 እስከ 4 እስከ 6 ሐረካ በፈለገነው ያክል እንስበውና ራን እናወፍራለን ማለት ነው። ማ ፊ ሱዱር በዚህ መልኩ ራን ወፈር እናደርገዋለን ማለት ነው። የምንቀጥል ከሆነ ግን እናቀጥነዋለን። ማ ፊ ሱዱሪ ወሑሲለ ማ ፊ ሱዱሪ ኢነ ረበሁም ብለን መቅራት እንችላለን ማለት ነው። ኢንሻአላህ አስረኛው አያ በዚህ መልኩ ይህን ይመስላል። በአንድ ላይ ስንቀራው ወሑሲለ ማ ፊ ሱዱር እንደዚህ ይሆናል ማለት ነው። ኢንሻአላህ ወደ መጨረሻውና 11ኛው አያ ስንሄድ ምን እናገኛለን? ኢነ ረበሁም ቢሂም የውመኢዚን ለኸቢር ኢነ ረበሁም ቢሂም የውመኢዚን ለኸቢር በዚህ መልኩ እናገኘዋለን። ኢንሻአላህ ስናብራራው ሀምዛዋን ከስራ እናደርጋለን። ቀጠን አድርገን ነው ከስራ የምናደርገው። ከዚያ ኑኑ ላይ ጉና አለው ሁለት ሐረካ ያክል ኢነ አያችሁት? ኢነ በማለት ነው የምንቀራው። ኢነ ረበሁም በዚህ መልኩ ረበሁም ስንል ራ ፈትሐ ስለሆነ ልክ እንደ ቅድም እንዳወራነው አሁንም ራ እናወፍራለን። ረበሁም ሳይሆን ራ በአረበኛው ወፈር አድርገን ረበሁም ሀ ዶማ አላት እዚህ ጋር ኢነ ረበሁም ቢሂም ሚምና ባን በአንድ ላይ ነው። ኢኽፋ ሸፈዊ ይባላል። ኢኽፋ እንገለብጠዋለን ወደ ባ ማለት ነው። ሚምን በምናችን በሸፈዊ ወይም ደግሞ በሁለቱ ከንፈራችን ያዝ አድርገን ኢነ ረበሁም ቢሂም ብለን እንይዛለን ማለት ነው። ኢነ ረበሁም ቢሂም አያችሁት? ሚሙ ደግሞ እዚህ ጋር ሳኪን ነው። ስኩን ብቻ ነው የምናደርገው። ቶሎ ያዝ አድርገን ልቅቅ ነው የምናደርገው ማለት ነው። ኢነ ረበሁም ቢሂም የውመኢዚን ከዚያ ወደ የውመኢዚን ስንል ዛሉ ከስራተኝ ነው። እንዲሁም በምላስ የሚወጣ ፊደል ስለሆነ ሐርፍ ለሰዊ ነው። የውመኢዚን ለኸቢር ቀጥታ የውመኢዚን አንልም። የውመኢዚን ለ ነው የምንለው። የውመኢዚን ለኸቢር ያችሁት? ለኸቢር እዚህ ጋር ደግሞ ኸ ተፍኺም ይሆናል፣ ይወፍራል። ባ ልክ እንደቀደሙ እስከ 2 እስከ 4 እና እስከ 6 እንስበዋለን። መጨረሻ ላይ ራ እዚህ ጋር እንደቀደሙ አይወፍርም ማለት ነው። ራ አያችሁት? እዚህ ጋር ስናቆም ራ በስኩን ነው የምናቆመው። ከዚያ ከኋላ ያለው ፊደል ባ ነው። ባ ደግሞ ከስራ ስለሆነ ለኸቢር ቢር አያችሁት?
ከስራ ሆኖ ከመጣበት ራ ዶማና ፈትሐ ከሆነ ነው የሚወፍረው። ከስራ ነው አሁን ግን የመጣው ከስራ ሲሆን ይቀጥናል ማለት ነው። ልክ እንደዚህ ለኸቢር ብለን የምንቀራው ይሆናል ማለት ነው ኢንሻአላህ። በአንድ ላይ ስንቀራው ኢነ ረበሁም ቢሂም የውመኢዚን ለኸቢር ይህን ይመስላል ማለት ነው ኢንሻአላህ። ውድና የተከበራችሁ የዩቲዩብ ተከታታዮቻችን የዛሬው ደርሳችን ሱረቱል ዓዲያት ይህን ይመስላል። ኢንሻአላህ ሀሳብና አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የዛሬው ደርሳችን ይህን ይመስላል። ደህና ቆዩ። ኢንሻአላህ ደርሳችን ተከታታይ ነው የሚቀጥል ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።